North Carolina, New York, Chicago, and San Francisco, many protesting the mass firings of federal workers and immigration policies. It's being billed as one of the largest single-day demonstrations against President Trump since he returned to office. Huge turnouts from Washington, D.C. to Chicago, West Virginia, Utah, and beyond. Protests in nearly every state. የትራምፕ ውሳኔ በመላ አሜሪካ ከባድ ተቃውሞን ቀስቅሷል። በእነዚሁ ሰልፎች ትራምፕ እጆትን አንሱ በቃውትም ተብለዋል። ከዋሽንግተን እስከ ቺካጎና በርካታ የአሜሪካ ከተሞች የተካሄዱ የተቃውሞ ሰልፍን የተመለከተውን የተከታተላችሁት ይዘነዋል። የተወደዳችሁ የፈታ ዴይሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ እሁድ የሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። የኦሮሞ ነጻነት ሰራዊት ኦነግ ሸኔ የወለጋው ክፍል መሪ የሆነው ጃልመሮ ወሳኝ ሰው የተባለውን ቀኝ እጁን ያጣ መሆኑን የሚያመለክቱ መረጃዎች ወጥተዋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። ከባድ ህዝባዊ ተቃውሞ ተቀስቅሷል። በመላ አሜሪካ የተካሄደ ተቃውሞ ነው። ትራምፕ ከባድ አጣብቂኝ ውስጥ ገብተዋል። የታሪፍ ጉዳይ ጣጣ ይዞ እየመጣ ነው። ከመንግስቱ መቀመጫ ዋሽንግተን እስከ ቺካጎና በርካታ አካባቢዎች አሜሪካውያን በቃን ብለዋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። በቀይ ባህር ላይ የሚንቀሳቀሱት የሁቲ አማጽያን በመርከቦች ዝውውር ላይ ፈጠሩት ተጽዕኖ የአበባ እንዲሁም የአትክልትና ፍራፍሬ አምራችና ላኪዎች ላይ ከፍተኛ ተጽዕኖ ማሳደሩን ከሚኒስቴሩ ተሰምቷል። ውል እስከ ማቋረጥ ደረሰ የተባለውን ተጽዕኖ የምንመለከት ይሆናል። የኢትዮጵያ መንግስት የኢትዮጵያ ንግድ ባንክ ዋነኛ ተበዳሪ ሆኖ ታይቷል። 70% የሚጠጋ ብድር ያውም እጅግ ባነሰ ወለድ ስምምነት መውሰዱን የተነገረው መንግስት ከባንኩ በአጠቃላይ ወደ 1 ትሪሊዮን ዕዳ ያለበት ሲሆን እስካሁን የከፈለው ግን 40 ቢሊዮን አይደርስም ነው የተባለው። ከባንኩ የወጣ ሪፖርት በዘገባችን ይዘናል። የኢትዮጵያ ቴሌቪዥን በመንግስት ራስ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት እንደቀረበበት የሪፖርተር ዘገባ አመልክቷል። ፓርላማ ላይ በጉዳዩ የተደረገውን ክርክር የምንመለከት ይሆናል። እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጃልመሮ ቀኝ እጁን አጣ። የጃልመሮን ወሳኝ የሆነውን ሰው አሳጣውት ሲል መከላከያ አስታውቋል። ይህ ሰው ሾዴ በመባል የሚታወቅ የኦነግ ሸኔ ወለጋ አመራር በጃልመሮ በተሰጠው ሹመት የአጠቃላይ የወለጋ ዞኖች አዛዥ ተደርጎ ሲሰራ የነበረ መሆኑንም ይሄው የምሽቱ መረጃ አመልክቷል። እንደ መረጃው ከሆነ ሾዴ የጃልመሮ ወሳኝ ቁልፍ ሰው ስለነበር ከወራት በፊት መንግስትና የኦሮሞ ነጻነት ሰራዊት ታንዛኒያ ላይ ባደረጉት ድርድር ከሱ ጋር አብሮ ወደ ታንዛኒያ በማምራት ከመንግስት ጋር የተደራደረም ሰው ነበር። መረጃው ሾዴ ወለጋ አጠቃላይ አስተዳዳሪነቱ ሹመት የተሰጠውም ከታንዛኒያው ድርድር መልስ መሆኑን አክሎ አመልክቷል። እንዴትና መቼ ተገደለ የሚለውም ጉዳይ በዚሁ ዘገባ ውስጥ ተካቷል። ይሄው የመከላከያ መረጃ ሾዴ የተገደለው ምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም አመሻሽ ላይ እርምጃ ተወስዶበታል ይላል። መረጃው አክሎም ሾዴ በወቅቱ ጉዞ ላይ ነበረው ከአጃቢዎቹ ጋር የነበረ መሆኑን አመልክቶ በዚህም በርካታ አጃቢዎቹም ጭምር የተገደሉ መሆኑን አመልክቷል። በወቅቱ ከሾዴ ጠባቂዎች በኩል ምላሽ ስለመሰጠቱና የተኩስ ልውውጥ ስለመኖሩ እንደዚሁም በመከላከያ በኩል የተስተናገደ ጉዳት ስለመኖር አለመኖሩ ግን ምንም የተባለ ነገር የለም። መንግስትና የኦሮሞ ነጻነት ሰራዊት ተደራዳሪዎች ከዚህ ቀደም ለሁለት ጊዜያት ያህል በታንዛኒያ ድርድር ቢያደርጉም በሁለቱም የተገኘ ውጤት የለም። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ለሁለተኛ ጊዜ የተደረገው የኦሮሞ ነጻነት ሰራዊትና የፌደራል መንግስት ድርድር ያለ ስምምነት ከተጠናቀቀ በኋላ ባለፈው ዓመት ታህሳስ ወር ላይ በነበራቸው አንድ ቃለ ምልልስ ሶስተኛ ዙር ድርድር ሊኖር የሚችል መሆኑን ጠቆም ያደረጉበት ሁኔታ ነበር። ፊልድ ማርሻሉ ሶስተኛው ዙር ድርድር ቡድኑን ወደ ሰላም ለማምጣት ወይም እስከ መጨረሻው ላለመነጋገር የሚወሰንበት የመጨረሻ ንግግር ሊሆን ይችላል ሲሉ ነበር የተናገሩት። እስካሁን ባለው ሁኔታ ሶስተኛ ዙር ድርድር የተካሄደበት ሁኔታ ባይኖርም በተለያዩ አካባቢዎች የሚካሄዱት ውጊያዎች ግን ያዝ ለቀቅ እያሉ እንደቀጠሉ መሆኑን እየወጡ ያሉት መረጃዎች ያመለክታሉ። ወደ ቀጣይ ርዕስ አለፍን። ከባድ ህዝባዊ ተቃውሞ። የፕሬዝዳንት ዶናልድ ትራምፕ ውሳኔዎች ከፍ ያለ ጣጣን እያስከተሉ ነው።
የፕሬዝዳንቱን ውሳኔ ሲከታተሉ የነበሩት አሜሪካውያን አሁንስ በዛ በቃ ሲሉም በትላንትናው ዕለት መላ አሜሪካን በሰልፍ አጥለቅልቀዋል። ሃንድስ-ኦፍ የተሰኘ ስያሜ የተሰጠው ይሄው ህዝባዊ ተቃውሞ በ1300 አካባቢዎች የተካሄደ መሆኑን መረጃዎች አመልክተዋል። ሰልፎቹ በዋሽንግተን ዲሲ፣ ቺካጎ፣ ዌስት ቨርጂኒያ፣ ዩታ፣ በሚኒሶታ፣ ሴንት ፖል፣ ቦስተን፣ ኢንዲያና፣ አሪዞና እና ሌሎች በርካታ አካባቢዎች ተካሂደዋል። ህገወጥ የተባሉ ስደተኞች ከአሜሪካ ተጠራርገው መውጣት አለባቸው፣ የአሜሪካን አላስፈላጊ ወጪዎች ለመቀነስ የውጭ እርዳታዎች መቆም ይኖርባቸዋል፣ በፌደራል መንግስት ውስጥ የተንዛዙ መዋቅሮች እየታጠፉ ሰራተኞች መቀነስ አለባቸው፣ ከውጭ ወደ አሜሪካ የሚገቡ ምርቶች ታሪፍ ሊጫንባቸው ይገባል በማለት የቀጠሉት የትራምፕ እርምጃዎች በመጨረሻ ይህንኑ በቃ ለቀቅ አርጉን የተሰኘውን ሀገር አቀፍ ተቃውሞ ቀስቅሰዋል። አሁን ተቃውሞውን የበለጠ እንዲቀጣጠል ያደረገው ደግሞ ትራምፕ በሀገራት ገቢ ምርቶች ላይ የጣሉትን ታሪፍ ተከትሎ በመላ አሜሪካ ሱፐርማርኬቶች ውስጥ የሸቀጦች ዋጋ በከፍተኛ ደረጃ እየጨመረ በመሄዱ ነው። ባለፉት 2 እና 3 ቀናት የታየው የዋጋ ንረት ያስደነገጣቸው አሜሪካውያን በዲሞክራቶች የተጠራውን ይህንኑ ሃንድስ-ኦፍ የተሰኘውን ሀገር አቀፍ ህዝባዊ ተቃውሞ ተቀላቅለዋል። የሪፐብሊካኑን ተመራጭ ዶናልድ ትራምፕ አጨብጭበው የመረጡት በርካታ አሜሪካውያን አሁን መቆጨት ጀምረዋል። ዴሞክራቶች በጠሩት ሀገር አቀፍ የተቃውሞ ሰልፍ ላይ በሰፊው መሳተፍም ጀምረዋል። አንዳንዶች ይኸው በአሜሪካ የተጀመረው ተቃውሞ ትራምፕ ሀሳባቸውን እስኪቀይሩ ወይም ከፕሬዝዳንትነት ስልጣናቸው እስኪነሱ ድረስ መቀጠል አለበትም እያሉ ይገኛሉ። ፕሬዝዳንት ትራምፕ ከቻይና እስከ አውሮፓ ህብረት፣ ከካናዳ እስከ ሜክሲኮ፣ ከእስራኤል እስከ ደቡብ አፍሪካና መላው ዓለም የጣሉት ታሪፍ በአሁኑ ሰዓት በአሜሪካ ምድር 2 ክስተቶች እንዲፈጠሩ አድርጓል። አንደኛው የአክሲዮን ገበያዎች ወይም ስቶክ ማርኬት በፍጥነት እንዲወርዱ ያደረገ ሲሆን ሌላኛው ደግሞ በየገበያው ያሉ ምርቶች ዋጋቸው እንዲያሻቅብ አድርጓል። በዚህ ላይ ቢሊዮነሩ በኢሎን መስክ በተሰራው ዶጅ የተባለው የፌደራል መንግስት የወጪ ቅነሳ ፕሮግራም በርካታ ሰራተኞች ከስራ ውጭ ሆነዋል። ከስራም ተሰናብቶ ኑሮም ተወዶ እንዴት ይሆናል ያሉ አሜሪካውያን ነቅለው በመውጣት ፕሬዝዳንት ትራምፕን በቃን ተቡና አንፈልግም የሚል ይዘት ያዘለ የሃንድስ-ኦፍ ተቃውሞ ሰልፍን አካሂደዋል። የትራምፕ ታሪፍ ሌላ አምጣጣ አምጥቷል። ታሪፍ የተጣለባቸው ሀገራት ዜጎች ወደ ሀገራቸው የሚገቡትን የአሜሪካ ምርቶች አንገዛም የሚል አድማ ውስጥም እየገቡ ነው። በበርካታ የአውሮፓ፣ ካናዳ፣ አውስትራሊያ እና ሌሎች ሀገራት ያሉ ተጠቃሚዎች የአሜሪካ ምርቶች እየተጠቀሙ አይደለም፣ እንደውም የአሜሪካ ምርቶች አያስፈልጉንም የሚሉ የማህበራዊ ሚዲያ ቅስቀሳዎች ጭምር እየታዩም ነው። እነዚህ ሁኔታዎች አሜሪካ ምድር አምርተው ምርቶቻቸውን ወደ ተለያዩ ሀገራት የሚልኩ ኩባንያዎችንም ኪሳራ ውስጥ እየከተተ ይገኛል። ምርቶቻቸው ፈላጊ እንደማያገኙ የተረዱት የአሜሪካ ኩባንያዎች የሰራተኛ ቅነሳዎችንም ሊያደርጉ ይችላሉ የሚለው ስጋት ጭምር ከፍ ብሏል። አሁን እየወጡ ባሉት መረጃዎች በበርካታ ሀገራት ሱፐርማርኬቶች የአሜሪካ ምርቶች ያለ ፈላጊ መደርደሪያዎችን ሞልተው ቁጭ ብለዋል። የአሜሪካ ህዝባዊ የተቃውሞ ምንጮችም ከነዚህ ሁሉ ጋር የተያያዙም ናቸው። ይሄው ተቃውሞ በቀጣይም ተስፋፍቶ እንዲቀጥል በርካቶች ተጨማሪ ቅስቀሳዎችን እያደረጉ ይገኛሉ። ተቃውሞ ከአሜሪካ ውጭ በጀርመንም ጭምር ተካሂዷል። በሌላ መረጃ ጥብቅ የአሜሪካ ወዳጅ የሆነችው እስራኤል በሌሎች ሀገራት ላይ ታሪፍ ሲጣል በሷም ላይ የ17 በመቶ ታሪፍ የተጣለ መሆኑን ተከትሎ እየተማጸነች ትገኛለች። ከዚሁ ጋር በተያያዘም ጠቅላይ ሚኒስትሯ ቤንያሚን ኔታንያሁ አቤት ብለው ትራምፕን ለመማጸን በነገው ዕለት ወደ ዋሽንግተን የሚያመሩ መሆኑን የአልጀዚራ ዘገባ አመልክቷል። ትራምፕ አንድ ጊዜ ወጣኝ ካሉ የሚሰሙ ሰው አይደሉም። ማንም ሀሳባቸውን የሚያስቀይራቸው ሰው የለም። ከዚህ ቀደም ስልጣን በያዙ ሳምንት ትራምፕ ይህንኑ የታሪፍ ጉዳይ በተመለከተ ጫፍጫፉን ጠቆም ሲያደርጉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ዋሽንግተን ድረስ በመሄድ ሀሳባቸውን አስረድተው ሊያሳምኗቸው ቢሞክሩም ሊሆን ሳይችል ቀርቷል። ይህን የተመለከቱ ሰዎች የአሁኑ የጠቅላይ ሚኒስትር ኔታንያሁ ጉዞ ከንቱ ልፋት ነው፣ አርፎ ቢቀመጡ ይሻላቸው ነበር እያሉም ይገኛሉ። North Carolina, New York, Chicago, and San Francisco, many protesting the mass firings of federal workers and immigration policies. It's being billed as one of the largest single-day demonstrations against President Trump since he returned to office. Huge turnouts from Washington, D.C. to Chicago, West Virginia, Utah, and beyond. Protests in nearly every state. በቀጣይ ርዕስ የሁቲ አማጽያን በኢትዮጵያ አበባ ምርት ላይ ችግር መፍጠራቸው ተነገረ። በቀይ ባህር ላይ የሚንቀሳቀሱት የሁቲ አማጽያን በመርከቦች ዝውውር ላይ የፈጠሩት ተጽዕኖ የአበባ እንዲሁም የአትክልትና ፍራፍሬ አምራችና ላኪዎች ላይ ከፍተኛ ተጽዕኖ ማሳደሩን የግብርና ሚኒስቴር አስታውቋል። የየመኑ ሁቲ ቡድን የእስራኤል የጋዛ ወታደራዊ ዘመቻ ከተጀመረ ወዲህ በቀይ ባህር የእስራኤል መርከቦችን ኢላማ ያደረገ ጥቃት ሲፈጽም ነበር። በቀይ ባህር የመርከቦች ደህንነትም ላለፉት 16 ወራት አደጋ ውስጥ ገብቷል። አሜሪካ ይህን ቡድን ለማጥፋት ያለመ ዘመቻ ከሰሞኑ አድርጋ ነበር። ሁቲ በኢትዮጵያ የውጭ ንግድ ላይ የፈጠረው ተጽዕኖ ከዚህ ቀደም ተዘግቦ ነበር። አሁን ላይ በተለይ ወደ አውሮፓ በሚላከው የአበባ ምርት ላይ ችግር መፍጠሩን የተገለጸው የሚኒስቴሩ የሆርቲካልቸር ኤክስፖርት አስተባባሪ መኮንን ሰለሞን
የየመኑ ታጣቂ ቡድን አባላት ሰፊውን የቀይ ባህር ጠረፍ በመቆጣጠራቸውና በእነዚህም አካባቢዎች ላይ በርካታ ጥቃቶችን በመፈጸም ላይ በመሆናቸው አምራችና ላኪዎች እንደ ልብ ተንቀሳቅሰው ንግዶችን እንዳያከናውኑ ስጋት ፈጥሮባቸዋል ሲሉ መናገራቸውን የአሃዱ ሬዲዮ ዘገባ አመልክቷል። የአማጽያኑ እንቅስቃሴ አምራቾች ለምርት ሂደቱ የሚጠቅሙና ወደ ውጭ ለመላክ የሚያገለግሉ የማሸጊያ ቁሳቁሶችን በሚፈለገው መጠን ከውጭ ለማስገባት እንዳይችሉ እንቅፋት መሆናቸውንም ነው የገለጹት። የአበባና አምራች ኢንዱስትሪዎች ባለፉት በሁለት ዓመታት ባልተለመደ ሁኔታ በገበያው ላይ በተስተዋለው መቀዛቀዝና የአየር ሁኔታው ተለዋዋጭነት ለምርቱ መቀነስ ምክንያት ነው ሲሉም አክለዋል። ይህ ሁኔታም ኩባንያዎች ለአቅራቢዎች የገቡት ውል እስከ ማቋረጥ ማድረሱን ተናግረዋል። ቀይ ባህር የዓለምን 80% የንግድ እንቅስቃሴ የሚሸፍን ሲሆን የሁቲ አማጽያን በሚፈጽሙት ጥቃት ምክንያት በባህሩ ላይ የሚካሄደው የንግድ እንቅስቃሴ ከጊዜ ወደ ጊዜ እጅግ እየቀነሰ መምጣቱ በተደጋጋሚ ይገለጻል። አማጽያኑ ባለፈው አንድ ዓመት ውስጥ ብቻ በየመንና በአፍሪካ መካከል በሚገኘው የባቤል መንደብ የባህር ሰርጥ በሚጓዙ ከ100 በላይ ንግድ መርከቦች ላይ በሚሳኤልና በድሮን ጥቃቶች የፈጸሙ ሲሆን በዚህ ምክንያት በርካታ የመርከብ ድርጅቶች ጥቃቱን በመፍራት በመስመሩ የሚያደርጓቸውን ጉዞዎች ለመቀየር እየተገደዱ ይገኛል። ይሄ የሁቲ ስጋት እንዳለ በአመቱ በርካታ የአበባ አምራቾች በአገር ውስጥ ያለውን የጸጥታ ሁኔታ አስገድዷቸው ከኢትዮጵያ እየወጡ መሆኑን ከፈታ መዘገባችን ይታወሳል። በተለይ በአማራ ክልል በወሩ ግዙፍ የአበባ አምራች የነበረው የጀርመኑ ሴሌክታዋን ግዙፍ እርሻውን ከአማራ ክልል በማውጣት ወደ ጎረቤት ኬንያና ኡጋንዳ ለመውሰድ መወሰኑን ዘግበን ነበር። እንዲሁም ታል ፍላወር ፋርምስ እና ጣና ፍሎራ የሚሰኙ ሁለት የደች አበባ አምራቾች ባለፈው ዓመት ከአማራ ክልልና ከኢትዮጵያ ለቀው ወጥተዋል። አሁን ላይ ለቀው ያልወጡ ግን እርሻውን ላልተወሰነ ጊዜ ያቆሙ በርካታ ድርጅቶች ስለመኖራቸው የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዳይሬክተር አቶ ቴዎድሮስ ዘውዴ መረጃን ጠቅሰን ዘገባ ማድረሳችን ይታወሳል። ወደ ቀጣይ ርዕስ አለፍ። የመንግስት 1 ትሪሊየን ዕዳ ይፋ ወጣ። ከንግድ ባንክ እጅግ ከፍተኛ ብር ተበድሯል። የኢትዮጵያ ንግድ ባንክ መንግስት የተበደረኝ 1 ትሪሊየን ብር አለ ሲል ተሰምቷል። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት የሥራ አፈጻጸምን በተመለከተ ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት 1 ትሪሊየን ብር ዕዳ የመንግስት ዕዳ መሆኑን ሪፖርቱን ዋቢ ያደረገው የሪፖርተር ዘገባ አመልክቷል። የባንኩን የሥራ አፈጻጸም ሪፖርት ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ እንደገለጹት የባንኩ የብድር ክምችት 1.393 ትሪሊየን ብር መድረሱንና ከዚህ መጠን ውስጥ 74.4 በመቶ ወይም 1 ትሪሊየን ብር የመንግስት ዕዳ መሆኑን ገልጸዋል። ለፓርላማ የቀረበው የ8 ወር አፈጻጸም ሪፖርት እንደሚጠቁመው የባንኩ ጠቅላላ የብድርና ቦንድ ክምችት መጠን ከ1.3 ትሪሊየን ብር በላይ ተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ መሆኑ ተጠቅሷል። ከተገለጸው አጠቃላይ ብድር ክምችት መጠን በቦንድ የተወሰደ ብድር 66.7 በመቶ ያሉን በመሸፈን የአብላጫውን ድርሻ ሲወስድ 27.62 ቢሊዮን ብር የተጠራቀመ ወለድ መሆኑን ተገልጿል። ንግድ ባንክ በበጀት ዓመቱ ያሳየውን የ8 ወራት የሥራ አፈጻጸም ሪፖርት ያቀረቡት አቶ አቤ የኢትዮጵያ ንግድ ባንክ ባለፉት 15 ዓመታት የገበያ መር ፋይናንስ አቅርቦት ወይም ኮሜርሻል ፋይናንስ እየተወ ለመንግስት ትልልቅ ፕሮጀክቶች በትንሽ ወለድ ብር ሲያቀርብ ነው የቆየው ሲሉ መናገራቸውንም ይሄው የሪፖርተር ዘገባ አክሏል። እኔ ፕሬዝዳንት ሆኜ የዛሬ 8 ዓመት ባንኩን ስቀላቀል ከነበረው አጠቃላይ ብድር ለግል ዘርፉ የተሰጠው ብድር 8 በመቶ ብቻ ነበር ያሉት ፕሬዝዳንቱ የተቀረው 92 በመቶ በመንግስት የተወሰደ መሆኑን አመልክተዋል። መንግስት ከወሰደው ብድር 98 በመቶ የሚሆነው የተሰጠው በ8 በመቶ የወለድ ምጣኔ ሲሆን የተቀረው 2 በመቶ ብቻ በ11 እና በ12 በመቶ የወለድ ምጣኔ የተሰጠ ብድር ነው ሲሉ መናገራቸውንም በዚሁ በሪፖርተር ዘገባ ተመላክቷል። መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙንና መንግስት ግን ብድሩን ባያቃልልም ንግድ ባንክ ወለዱን መሰብሰቡ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱን ገልጸዋል። ባንኩ ለ14 የመንግስት ተቋማት የብድር አገልግሎት ሲሰጥ ነበር። እስካሁን ድረስ ብድር ከማዳበሪያ ውጪ ለህብረተሰቡ ተደራሽ አድርገናል ማለት አንችልም ነበር ሲሉ ነው ያስረዱት። መንግስት ከጥቂት ወራት በፊት ለኢትዮጵያ ንግድ ባንክ ዕዳ የሚውል በሚል ይፋ ያደረገውንና ፓርላማ ያጸደቀውን በ10 ዓመታት የሚከፈል የ900 ቢሊዮን ብር ቦንድ በተመለከተ ማብራሪያ የሰጡት የባንኩ ፕሬዝዳንት የፓርላማ አባላቱን ቦንዱን ያጸደቃችሁት ለኢትዮጵያ ንግድ ባንክ የህልውና ጉዳይ ነው ብለዋል። ይሁንና ፕሬዝዳንቱ አክለው ባቀረቡት ገለጻ መታወቅ ያለበት በዚህ ረገድ ለንግድ ባንክ የተሰጠ እርዳታ የለም። በዚህ ቦንድ መጽደቅ የባንኩን ገንዘብ መልሶ የሚከፈልበት ሁኔታ ነው የተበጀው። መንግስት በይፋ በበጀት ታውጆ ግምጃ ቤት ገብቶ ብድሩን እንዲከፈልለት የሚያስችል ስርዓት ወይም ኮሚትመንት ነው የተወሰደው ሲሉ ገልጸዋል። የኢትዮጵያ ንግድ ባንክ የ8 ወራት ሪፖርት በበጀት ዓመቱ የብድር አሰባሰብ ሎን ኮሌክሽን 149.26 ቢሊዮን ብር የተሰበሰበ ሲሆን ከዚህ መጠን 72.2 በመቶ ያሉ ከመንግስት መመለሱን አሳይቷል። አቶ አቤ በጥር ወር ምንም እንኳን መንግስት የእፎይታ ጊዜ ወይም ግሬስ ፔሪየድ ላይ ነበረ ቢሆንም በባንኩ ከነበረበት ወለድ በገንዘብ ሚኒስቴር በኩል 37 ቢሊዮን ብር ከፍሏል ሲሉ መናገራቸውን ይሄው የሪፖርተር ጋዜጣ ዘገባ አመልክቷል።
ወደ ቀጣዩ መረጃችን ስናልፍ ኢቲቪ ባለስልጣናት ይጫኑኛል ሲል ተሰማ። የኢትዮጵያ ቴሌቪዥን በመንግስት ራስ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት እንደቀረበበት የሪፖርተር ዘገባ አመልክቷል። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና ቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነትን በተመለከተ የፌደራል ዋና ኦዲተር በተቋሙ 2015-2016 ዓ.ም አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ መጋቢት 24 ቀን 2017 ዓ.ም ከተቋሙ ኃላፊዎችና ከዋና ኦዲተር መስሪያ ቤት ኃላፊዎች ጋር ውይይት ሲደረግ ነው። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አሬራ ሞሲሳ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ አይውልም፣ በስልክ ሁሉ ተደውሎ ይህንን ለምን አስተላለፋችሁ፣ ይህን ለምን አደረጋችሁ በሚል የመንግስት የሥራ አስፈጻሚ አካላት ጭምር ጫና እንደሚያደርጉ የተቋሙ የሥራ አመራሮች ያደረጉት ውይይት በቃለ ጉባኤ የኦዲት ግኝት መረጋገጡን ገልጸዋል። ምክትል ሰብሳቢዋ ነፃና ገለልተኛ ሆናችሁ ተሰራላችሁ ወይ በማለት ለኃላፊዎቹ ጥያቄ ሲያቀርቡ ነፃነትን አሳልፎ መስጠት ተገቢነት ያለው አይመስለኝም ብለዋል። አክለውም የኢትዮጵያ ቴሌቪዥን ሀገር ነው፣ አራተኛ መንግስት ነው፣ ከየትኛውም የፖለቲካ ፓርቲ ከየትኛውም አካልና ቡድን ነፃና ገለልተኛ መሆን እንዳለበት ገልጸው ተቋሙ ሀገር እንድትቀጥል ጉልህ ሚና ሊኖረው እንደሚገባ ተናግረዋል። ሀገር ከየትኛውም የፖለቲካ ፓርቲ በላይ ነው፣ ነገር ግን በአሰራር ስርዓታችን ውስጥ ዴሞክራሲን እንገነባለን ስንል የፖለቲካ ፓርቲም የግለሰቦችም ሆነ የቡድን ሐሳብ ሲቀርብ ተቋሙ የሁሉንም ድምጽ መስማት አለበት ብለዋል። የፖለቲካ ፓርቲዎች የሚያወጡትን መግለጫ ወይም የራሳቸው ስብሰባ በሚኖርበት ጊዜ ህጉን ጠብቆ ማስተናገድ ይገባል ያሉት ወይዘሮ አራሬ ለፖለቲካ ፓርቲዎች የሚሰጥ የጊዜ አጠቃቀም በምርጫ ወቅት ብቻ መሆን እንደሌለበት አሳስበዋል። ቋሚ ኮሚቴው የኦዲት ሪፖርቱን ተመርክዞ ባቀረበው ጥያቄ ኮርፖሬሽኑ የኤዲቶሪያል ፖሊሲ ካወጣ ከ10 ዓመታት በላይ ቢሆነው የሚዲያውን ኢንዱስትሪና የሀገሪቱን የእድገት ሽግግር ከግምት ውስጥ በማስገባት የኤዲቶሪያል ፖሊሲውን ያልከለሰው ለምንድነው ሲል ኃላፊዎቹን ጠይቋል። በተመሳሳይ ኮርፖሬሽኑ የኤዲቶሪያል ነፃነት ጠብቆ በስራውም ሆነ በአስተዳደሩ መንግስትና የመንግስት ተቋማትን ጨምሮ ከማንኛውም አካል ነፃና ገለልተኛ ሆኖ እየሰራ ለመሆኑ በኦዲት ግኝት መረጋገጡን አስረድቷል። ኮርፖሬሽኑ በሚያቀርባቸው ዜናዎችም ሆነ ፕሮግራሞች የሰብአዊ መብቶች መከበራቸውን አጉልቶ የሚያሳይ የአሰራር ስርዓት ያልዘረጋ መሆኑ እንዲሁም የተለያዩ ሰብአዊ መብት ድርጅቶች የሚያወጧቸው መግለጫዎች በብዛት የዘገባ ሽፋን የማይሰጥ መሆኑ በኦዲት ሪፖርቱ መቅረቡን ገልጿል። የተቋሙ ኃላፊዎች በሰጡት ምላሽ የኢትዮጵያ ቴሌቪዥን የኤዲቶሪያል ፖሊሲ መሰረት ያደረገው የዓለም አቀፍ የሚዲያ ልምምዶችን በመውሰድ ተቀምሮ ለ5 ዓመታት ሲሰራበት የቆየ መሆኑን አሁን ደግሞ እንደ አዲስ ተዘጋጅቶ ረቂቁ የተቋሙ ቦርድ እንዲያጸድቀው እየተጠበቀ ነው ብለዋል። የተቋሙ ዋና ስራ አስፈጻሚ አቶ ጌትነት ታደሰ በሰጡት ምላሽ አሁን ባለው ተጨባጭ ሁኔታ ሚዲያው ነፃና ገለልተኛ ሆኖ እየሰራ ነው ብለው ተቋሙ ስራውን የሚሰራው በአገሪቱ ህገ መንግስትና ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች እንዲሁም በህዝብ ተወካዮች ምክር ቤት በጸደቀው የሚዲያ ህግ ላይ ተመስርቶ ባወጣው የኤዲቶሪያል ፖሊሲ መሆኑን ተናግረዋል። የሰብአዊ መብቶችን በተመለከተ ለቀረበው ጥያቄ በሰጡት ምላሽ አንዳንዶቹ የሚያወጧቸው መግለጫዎችና ሪፖርቶች በትክክለኛ እውነታ ላይ ያልተመሰረቱና ተገቢውን ምንጭ ያላሟሉ ሲሆኑ እንደ ብሔራዊ ጣቢያነታችን የምንወስደው ጥንቃቄ እንጂ በአንድ ግለሰብ ተደውሎ እንደዚህ አድርጉ ተብሎ ስለሚባል አይደለም ብለዋል። የፌደራል ዋና ኦዲተር ወይዘሮ መሰረት ዳምጤ በሰጡት አስተያየት የሀገሪቱን ወቅታዊ ቁመናና ከዘመኑ ጋር የሚጣጣም ኤዲቶሪያል ፖሊሲ እንዲያዘጋጅ አሳስበው በህብረተሰቡ ዘንድ ታማኝ ለመሆንና ነፃና ገለልተኛ ሆኖ ሊሰራ ይገባል ማለታቸውን የሪፖርተር ዘገባ አመልክቷል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።